ድርጅቶች እንዲከፍት ይደረጋል። ግን ባለሀብቱ ሌላ ነው። ገብቶሻል አይደል? አያና ይቻላል። አያና በኢትዮጵያ ህግ ስለምታውቀው ማለት ነው ይቻላል። ማለት ምንድነው ስልጣን ከያዝክ በኋላ የሚመጡ ሀብቶች በሙሉ ተጠርጣሪና እንትናቸው ሀብትሽን ማሳወቅ አለብሽ እኮ ስልጣን ላይ ያፈራሻቸውን ነገሮች ከገቢሽ ውጪ ከገቢሽ ውጪ ያፈራሽው ሀብት ካለ ጸረ ሙስና በስነ ስርዓት ገምግሞ የመያዝ መብት አለው። ኦኬ እሱ አይደለም አያና ወይኔ ልጠይቃ አንቺ ብቻ ነሽ አያና። አሁን ልንገርህ አንድ የብልጽግና ባለስልጣን ስልጣን ላይ ያለ ሰው በሙስና እንዳይጠየቅ ለምሳሌ አንተን እንደ ጓደኛ አድርጎ ወይ ደግሞ አንተን እንደ ታማኝ አድርጎ ነገሮችን ወደ አንተ እያስተላለፈ በአንተ ስም በባንክ አካውንት ሆነ አንዳንድ ድርጅቶችን መክፈት ምናምን ይችላል አይደል? እንዴት ይችላል ማለት በአንተ ስም ቆይ በአንተ ስም ገንዘብ አስተላለፈ ከዛ በኋላ አስተላለፈ አይደለም። እሺ እንዴት ነው የሚያደርገው? ያው አንድ ህጉ ይፈቅድለታል ነው የምትለኝ? ህጉ አይፈቅድም። አይደለም አንድ ባለስልጣን አንተን በመጠቀም ወይ ዘመድ በመጠቀም የሆነ ድርጅት ቢከፍት የሆነ ገንዘብ በአንተ ስም ቢገባ ምናምን እሱ ተጠያቂ አይደለም። በአንተ ስም የሚከፈተው እንዴት ነው? በአንተ ስም የሚከፍተው አንተ ስምህን ኖሮበት አንተ ገዝተህ አንተ ሸጠህ እሱ ምኑ ነው የሚገኝ ላይ ከሱ እንዴት ምንድነው ከሱ የመጣልህ ነገር ነው የምልህ። ድርጅቱ በሱ ስም አይደለም፣ ባንኩ የሱ አይደለም። ላንተ ድርጅት ሊከፍተው 30% ያስብ። አሁን ከ130% እየታሰበላቸው በስማቸው ብዙ ነገር ያደርጋሉ። በማስረጃ ተናገራ እነማን ነው? ቆይ 30%ን እንዴት ነው የምታደርገው? የምታስተላልፍለት ትመልስለታለህ? ኖ እሱ ነው እንጂ 30%ን የሚጠቀመው። አንተ ደግሞ እኮ 30%ን ሲጠቀም ማለት ነው 70% ማለት 70 አንተ 30ውን ትጠቀማለህ። እሺ 70%ን ሲጠቀም ማለት ነው አንተ 70%ን ስትሰጠው አካውንቱ ሀብቱ ተሰልቶ ከኖርማል ኤርኒንጉ ካለው ሀብትና ከሀብት በደንበኛው መንገድ የሚረጋገጥ ሀብት ካፈራበት ውጪ ከሆነ ተገምግሞ በሱ ይጠየቃል። እንዴ ስልጣን ሲለቅ የአንተ የምትኖርበት ቦታ ድረስ ይመጣል። ጅቡ ምስራቅ መጣችና ምስራቅ እኮ ለወደፊቱ ጅቡ ለወደፊቱ መመክርህ ምን እንደሆነ ታውቃለህ? ጫጣፋታ ጎዳ ቆይ ጅቡ ምክር ስማ እስቲ በእናትህ ለወደፊት ማለት ነው እንዲህ አይነት ክሶችን በደንብ አዘጋጅተህ ነው ማቅረብ እንጂ እንደዚህ አሁን እንዳረከው ይበላሽ። አዲስ ህግ ወጥቷል አይደል? አያና በደንብ የተስተካከለ ነገር አቅርብ መጀመሪያ። እንዴት ነው ማቀርበው? ምን አገባኝ? ምን አገባኝ ማለት ዝም ብለህ ማማት እንደዚህ ዝም ብለህ ማውራት አትችልም። ሚዲያ ላይ ጥያቄ ነው የጠየኩት። ይቻላል አይቻልም? ማማት አይደለም ይቻላል አይቻልም? ህጉ አይፈቅድም። በቃ እንደዛ አትልም እንዴ ታዲያ? ክስ አቅርብ ምናምን ትለኛለህ። እኔ ለምን ነው የምከስ? ምን አገባኝ? ማስረጃ አቅርብ፣ ከዛ በኋላ ይነገራል። ጅብን ምን ይበላዋል? አሞራ። ከዛ ውጪ ጅብ ምንም የሚበላው እኮ ጅብ ብዙ ነገር ይበላል። እሱን ግን የሚበላው አሞራ ነው። ጅብን የሚበላው አሞራ ነው። ሌላ ጅብን ይበላል እኮ። አዎ አይገርምም? ግን ጅብ ጠንካራ ነካሽ እኮ ነው ታውቃለህ። መንጋጋው ይለያል። አጥንት ሁሉ ነው የሚያደቅ። የያዘህ ቀን አለቀል። ቢሾፍቱ አካባቢ ይሄ ነጫጭ ትልልቅ ጅቦች አሉ። የሚገርምህ በጣም ትልልቅ ሰው ጋልቧቸው አሶር ነጭ ጅብ አይቻለሁ። ጅብ ነው አሉኝ። ውሻ ነው ስል ነው ጅብ ነው አሉኝ። እንደዚህ ጅብ አሉ። አያና ዮኒ የሚባል ሰውዬ ዮኒ ይባላል። ካላስገባሽኝ ይላል። አስገባው ምንድነው? ስለ ጅብ ነው። እየፈራችሁ ነው እንዴ ሰው የምታስገቡት? በእናታችሁ አስገቢ። ካልሆነ ማለት ወለየው እንደነ ማንስ ቢሆን በስነ ስርዓት ከጠየቀው አስገቢው። ከተሳደበ ታስወጪዋለሽ። አትፍሪ። ጅቦን ከሆነ የሰደበው ብዙ ማናሱት ምን ዲና ሙፍቲ ገብቶ አላስገባም ሲሉና አልነበር እንደኛ? አምባሳደር ዲና ላይ በስመ አብ እንዴት እንትን እንደምትሉበት ማስቲካ ሲያስነፉት ነበር። አያለ በጫወቻ አረከው። አይ ፓርላማ ሊያገለግልህ እኮ ነው የመጣው ብታውቅበት። አይ
ግን እኮ እንደዚህ አይነቱ ነገር እኮ ጥሩ ነበር። እግዚአብሔርን ፊት ለፊት የምትጠይቀው ግን እኛ ስላለመደብን ነው እንጂ። እሺ ዮኒ እንዴት ዋልሽ? ሰላም ነው? ጅቦ ነው ወይስ አያናን ነው የፈለግከው? አረ ጅቦ ነው ተይው። አያናን ልጠይቀው፣ እንደ ፖለቲከኛ ነው የምጠይቀው። ብዙ ጊዜ የሚያወራው ማለት ፖለቲካ ነው። አሁን ዛሬ ራሱ በሰማነው ነገር ማለት ነው አምባሳደሩን ጠይቃለሁ ምናምን ይላል። ለምሳሌ ልጠይቅሽ እሱም ማለት ነው ፖለቲካ ስራ አለበት ወይስ ነፃ ሰው ነው? ኤምባሲ ገብቼ እጠይቃለሁ በውስጥ አውሩኝ። ምን ማለት ነው በውስጥ አውሩኝ? እንዳታስወጡኝ ጥያቄ ነው የምጠይቀው። አስወጣችሁኝ እናንተ ነው እንትን ይላችሁ አታስፈራራ። በውስጥ አውሩኝ ማለት አንቺን ለምሳሌ አንቺ የምትኖሪበት ሀገር አለ ጀርመን፣ ነፃ ዜጋ ነሽ፣ ከኤምባሲ ጋር አትገናኝም። ችግር ካለብሽ ትሄጃለሽ እንጂ አያና ምን ብሎ ነው የሚሄደው እዛ ጋር? ካድሬ ካልሆነ የመንግስት ካድሬ ካልሆነ ምን ብሎ ነው የሚሄደው? በፊት እንደ ኢህአዴግ ማለት ነው። ኢህአዴግ ለምሳሌ በፊት እያንዳንዱን ኤምባሲ ማለት ነው በራሱ ሰዎች ነው እንትን ያላቸው። የምታውቂው ነገር ነው። ፖይንቱን ታውቂዋለሽ። ጅቦ አንተም ስማ በዛው አንተም ይመለከት ነበር። እኔ አልፎኛል። ኤምባሲ ስትገቢ ዘር ነው የሚጠቀሰው። ዘር አሁንም እንደዚህ ነው። እኔ ጨርሳለሁ እያለ እኮ ነው እሱ። እኔ ጨርሳለሁ አላልኩም ብለሃል። ያልኩትን በውስጥ አውሪኝ እኮ በውስጥ አውሪኝ ማለት እኮ በውስጥ አውሪኝ አልኳት። እዚህ ከመጡ ሰዎች ቅድምም ሲጠቀሱ የነበሩ ሰዎች እሷን የሚወክሉ ብቻ አይደለም የአምባሳደሩን ስም እኔ ጅቦ በውስጥ አውሪኝ ማለት እኮ ማለት ነው ህጉን አንድ ጊዜ ቆይ ነው አያና ህጉን ካወቅ ይሄ ለሁሉም እንዲጠቅም ከፈለክ እኮ ጥያቄህን ልመልስልህ። ጥሩ ጥያቄ ነው የጠየቀው። በነገራችን ላይ ጥያቄህን ልመልስልህ። እኔ ያልኳት ነገር ጉዳይሽን አስጨርስልኝ። እንዳትሰጡኝ አይዞህ ያው እንደዚህ ነው። በቃ እንደዚህ ነው። አያስወጡህም። አይዞህ በጥፍሩ ይዞ ነው የሚያወራ። ቆይ ጅቦ በእናትህ አትረብሽ። ጥሩ አሪፍ ጥያቄ አታስገባም እኮ አንተ ጅቦ በፈጠረ። አይ ጥሩ ጥያቄ፣ ይሄ አሪፍ ጥያቄ ስለሆነ ልመልስለት። እኔ ይኸውልህ ጉዳይሽን እፈጽምልሻለሁ እንደዚህ አድርጌ ምናምን አልኳት። መጨረሻ ላይ ሰምተህ ከሆነ ሌሎች ሰዎችም አሉ 16 ሰዎች ካለች ስትል የአንቺ ጉዳይ አቅጣጫው ከታወቀ ለእነሱም ተመሳሳይ መፍትሄ ነው የሚሆነው። ማለት አሁን እሷ ትልቁ ጥያቄዋ ረጅም ጊዜ ጠብቃለች እና ኢቲኤ ብዬ የተናገርኩት ሰምታለህ። ኤስቲሜትድ ታይም ኦፍ አራይቫል ማለት ነው። ይሄ አሁን የአሻራ የሚጠበቀው ነገር መቼ ነው የሚጠበቀው መቼ የሚደርሰው የሚለውን ለጉዳዩ ቅርበት ያላቸው ኦቨርሳይት የሚያደርጉ የውጭ ጉዳይ ኮሚቴ አለ ፓርላማ ውስጥ። አሁን እዚህ መጥተው የህዝብ ጥያቄ እንመልሳለን ብለው በቀደም ራሱ አብረው የነበሩ ማለት ነው። እኔ ማዘጋጀውን መድረክ ተጠቅመው አብረን እዚህ ለህዝብ ጥያቄዎች አንተ ማዘጋጅ ነበርክ መድረኩ ላይ ማለት ነው። እኔ ነኝ እንጂ ዋናው አዘጋጅ እኔ ነኝ እኮ። ኑና እስቲ መድረኩ ተጠቅመው። ፖለቲካው ስራ ልክ ነው ወይስ ሚዲያ ላይ ስላለውኝ እንጂ ወንድሜ ፖለቲካ ውስጥ ምን ሰራለሁ? እሺ ሚዲያው ላይ ይኸውልህ፣ ቆይ ስማኛ፣ ሚዲያው ላይ መጥቼ ከህዝብ ጋር ተገናኝተን እንነጋገራለን የሚለውን ይሄን ሚዲያ ዩቲላይዝ አድርጉ። የህዝብ ተወካዮች መጥተው ይናገሩ፣ ሌሎችም ተቃዋሚዎቹም ቢሆኑ መጥተው ይናገሩ። ገብቷል አይደል? መጥተው ሰዎች ሪች ማድረግ አለባቸው ተወካዮቻቸው። እነኚህ የህዝብ ተወካዮች ናቸው። ፖለቲካ አይደለም እየሰሩ ያሉት፣ ህዝብ እያገለገሉ ነው ያሉት። ፓርላማ ያሉ ሰዎች፣ ኦቨርሳይት የሚያደርጉ ሰዎች መቼ ነው ኤክስፔክት የሚደረገው እንዲያንን ነገር? ወይም ደግሞ ይሄ ማሽኑ እስኪመጣና አሻራ መስጠት እስኪችሉ ድረስ በምን አማራጭ መጠቀም ይችላሉ እነኚህ ሰዎች? ህይወታቸው እንዳይስተጓጎል፣ ልጆቻቸው መማር መስራት እንዲችሉ፣ ወደ ሀገራቸው ተመልሰው መሄድ እንዲችሉ ይህን አገልግሎት ሊያገኙ የሚችሉበት ምን አማራጭ አላቸው የሚለውን ነው። እንዳለችው እሷ ትራንስፖርት ይዛ ትሬን ይዛ ኤምባሲ እየተመላለሰች የምታደርገው ጉዞ እንዳደከማትና ይህን ጥያቄ መፍትሄ እንደምትፈልግ ነው። እንደ አንድ ዜጋ ይህን መፍትሄ ለማግኘት የህዝብ ተወካዮች አሏት የሚወክሏት። እሷን እንጠይቃለን። ሚዲያ ላይ መታ አሁን እዚህ መድረክ ላይ ልነግራት አልችልም። ይሄን አድርጊና ያን አድርጊ እዚህ ሂጂ ልላት እኔም አላውቅማ ጉዳዩን። እንጠይቃለን። እነኝህ ሰዎች መጥተው ጥያቄያችሁን ንገሩን ምናምን ይላሉ። በቀደም ራሱ እዚህ ሲናገሩ ነበር ዶክተር ፈቲ ከህግ ጉዳዮች ኮሚቴ ምክትል ሰብሳቢ ሁሉ እዚህ ነበሩ። በጣም ብዙ የፓርላማ ተወካዮች መጥተው እዚህ ይናገርና
እነሱን አክሰስ ማድረግ እንችላለን ነው ዮኒ አያና እንጂ ቃል በቃል እኔ ጠይቃ ጉዳዩን አለም ቃል በቃል ጠይቃ። አንተ እኮ ረጅም ነገር ነው የምታወራው። ለምሳሌ እንደዚህ አይነት ነገሮች ሁሉም ሀገሮች ላይ አሉ ወይስ አንተ ያለበት ሀገር ብቻ ነው? እኔ ያለሁበት አይደለም ያለችው እሷ ፈረንሳይ ናት ያለችው እኮ። ሁሉም ጋር አለ ወይ? ሁሉም ሀገር ላይ አለ ወይ? ጂጂ የምትኖርበት ጀርመን ላይ አለ ወይ? አሜሪካ ላይ አለ ወይ? እነሱ ጋዜጠኞቹ እንዳንተ ምን አይነት ነገር ነው የምትለውበት? ለምሳሌ አንተ አሁን እንደ ጋዜጠኛ ሆነ ነው እንትን የቀረብካቸው እንደዚህ ተወካዮች ብለህ በአንተ በኩል የሚያልፍ ነገር ነው። ኖ በመተው እዚህ መድረኬን ነው የተጠቀሙት። የራሳቸው መድረክ ላይም ገብቼ ሁሉም ጋር አለ ወይ ነው ጥያቄው። ሁሉ ጋር ማለት ምን ማለት ነው? ሁሉ ጋር ማለት ያንተ አይነት ሚዲያ አንድ ለእናቱ ሺህ ለጠላቱ እንደኔ አይነት አለ እንዴ? ለእውነት ያደላ በስርዓት የሚያወራ እኔ ይኸውልህ ወንድም ያያነ ክብር አለኝ። ፖለቲካው ላይ ነፃነህ ደስ የሚል አስተሳሰብ አለ። እኔ አውቃለሁ። ክርክር ላይ ራሱ ጨዋ ነህ። ደግሞ አሁን ደግሞ እያየው ያለው ደግሞ ልክ አይደለም። ለምሳሌ ብትለኝ ማለት ነው ከያቺ ማለት ስሟ በረከት ገብረ ጋር እንኳን የምታወራው ነገር እንደ ጠያቂ አይደለም የጠየቀው። የሆነ ነገር እንደሚከፈል አይነት ለኔ ሴንስ የሰጠኝ እኔ በግልጽ ነው የምነግርህ። እሺ እንደዚህ አይነት ምን አደርግላታለሁ ያልኩ መስሎ ነው። ምን ያልኳት ለህግ ፊት መቅረብ አለብሽን አይደል ያልኩት። እሺ ቆይ አንተ ይኸውልህ ከባያዝ ነፃ ሆነ ከሰማ ምንድን ያልኳት? ፍርድ ቤት ቀጠሮ አለሽ እንድትቀርቢ ለህግ እጅሽን ስጪ። ካጠፋሽ ቆይ ይቅርታ የጠየኳት ለምንድን ነው? በፍርደ ገምድል ኢትዮጵያን መናገር አትችይም፣ ሌባ ናት ነው ያልኩት። ኖ ፍርድ ቤት እሱ የፍርድ ቤት ስራ። ለምንስ ሌባ ናት አልክ አንተ? ቆይ እሷ ራሷ ከጻፈችው ፌስቡክ ላይ ከጻፈችው ነገር ተነስቼ ሌሎች አሉ እኛ ብቻ ነን ወይ ሌሎቹ ምናምን ስትል ትንሽ ነው የሰረኩት ብዙ የሰረቀ የሚባል ውድድር የለም ብዬ ቴዲ ቤት የተናገርኩትን እንዲህ ማለት አልነበረብኝም ብዬ ይቅርታ ጠይቋት። ሌላ ያልኳት ነገር ምንድን ነው? ሂጂና ህግ ነው የሚዳኝሽ፣ አጥፍተሽ ከሆነ ዋጋውን ትከፍያለሽ፣ ፍርድ ቤት መቅረብ አለብሽ አልኳት አይደለ? ሰው ፊት ብላል። እንዲህ ያልኳት ከፍለህ ሰው ሂድ ፍርድ ቤት ቅረብ ይልሃል። አንታው ሚዛናዊ ብትሆን ወንድሜ አያናን በሆነ ስዕለውብህ ነው እንጂ ከዚህ በላይ ምን ሚዛናዊነት አለ? እኔ ሚዛናዊ ነው ስልህ ማለት ነው ፈጣሪ ነው። በጣም ሚዛናዊ ሰው ነህ። እኔ አውቃለሁ እንዳንተ አሁን ቴዲ ቤት ሲገባ እንዳንተ አይነት ሰው በክብር ቁጭ ብዬ ነው የማየው። ረጅም ዓመት ጂጂንም ረጅም ዓመት ነው ከ10 ምናምን ዓመት በላይ አውቃታለሁ። ጂጂንም ማለት ነው ዮኒ ማኛውንም። አንተ ግን ቅርብ ጊዜ የመጣ ምርጥ ሰው ነህ፣ በክብር ያለ ሰው ነህ። ግን ደግሞ አንተ ማረግ ያለብህ አሁን ለምሳሌ ቴዲ ቤት ገብተህ እንደዛ ብለህ ሌባ ነሽ ስትላት አልሰረኩም ወይ ደግሞ ሊያጋለጽብኝ ነው ብላ የሆነ ነገር እሷ የምትሰጥ ፍራንክ ገብቷላ። እኔ አንድ ጥሩ ነገር ልንገርህ አባቴ፣ የዛ አይነት ስሜት ያሳድርብኛል። ጥሩ ነገር ልንገርህ፣ ብዙ ሰው ሌባ ነሽ ብለህ ነካ አድርጋት አያነ ዝም በል በቃ ገፍቶ መቀበል ምናምን አስመሰለው ሊገባኛል። እንደዛ አይደለም። እንደዛ ብትለኝ መድረክ ላይ ገብቼ ወዲህ በሉማ እንደዛ አይናገርም። ይቅርታ ደግሞ ፍርድ ቤት ቀረበ ስለ እኔ አንድ ነገር ይቅርታ የጠየቅኳት ይኸውልህ፣ እኔ ፍርድ ቤት አይደለሁም። የአደባባይ ፍርድ ከኔ አይጠበቅም። ማንኛውም ዝም ብሎ አፋሻ ጎንባሽ የሚናገረው መናገር የለብኝም። ሀገር ከሌላት ጥሪት ላይ ነው አንጠፍጥፋ ያስተማረችኝ። ቤተሰብ ለፍቶብኝ ነው። ያንን ያህል ተምረህ ያንን ያህል ለፍተህ ያንን ያህል እንትን ብለህ ሰው ብዙ የሚጠብቅብህ ሰው እዚህ ጋር መተህ እንደ ማንኛውም እንትን መናገር ከኔ አይጠበቅም። ግን ደግሞ አንዲት ነገር ስለኔ ደግሞ አንዲት ነገር ጣል ላድርግልህ የኔ ጌታ። እኔ እጅጉም የማይደላኝ ብዙም የማይከፋኝ እንደ ተልባ ስፍር በግርግቡ የምኖር የሚፈልገው ሁሉ ያለኝ ሰው ነኝ። ፈጣሪ ይመስገን። ሙያ ያለኝ፣ እውቀት አለኝ፣ ጤና ያለኝ እና ከእንትናና ከየሺና ከከበደ ብር ምናምን ለቃቅም የምኖር አይነት ልጅ አይደለሁም። ስለዚህ የሞራል ስሜቴ እንትን ስላለኝ ፊል ስላደረግኩ ነው። ገብቷል። እቺ ሴት ፍርድ ቤት እንጂ ሊፈርድባት የሚገባው እኔ ምን ብትል ቲክታክ ላይ መጥቼ እሷ ላይ መፍረድ ነውር ነው። ስለዚህ
የበደልከውን በአደባባይ ያጠፋኸውን ባይዘው በአደባባይ ነው ይቅርታ ቢጠይቀው። እንትና እሷ አሁን ዛሬ ህግ እያባረራት ነው ችግር ውስጥ ናት ብዬ ከኔ ያነሰች አድርጊያለሁ። ፊት ለፊቷ መጥቼ ገብቷል። ፊት ለፊቷ መጥቼ ይቅርታ እጅሽን አንቺ ቀና በይ ማለት ጂጂ እጅሽን አንቺ ፈርቶሻል ለማስወጣት ልትነድፈኝ ነው ብሎ ጥሩ ነገር እያወራን ነው። እሺ በቃ እንደዚህ ነው ገብቷላ። ብዙ ጊዜ ሚዲያ ላይ የሆነ የሰው ሐሳብ ይቆረጥና እንትን ይላል። እኔ አንተን ማከብር ፈጣሪ ነው የምልህ። ለምሳሌ አብይን አከብረው ነበር ወዶ ነበር እስከ ቅርብ ጊዜ ድረስ። አሁን ነው በቃ ልክ እንዳለው ነገር የሆኑ ነገሮች ገቡኝ። እሱ ችግር የለውም። አሁን እሱ ችግር የለውም። ያንተን ግን ባይዞ ያንተን ጥያቄ እንትንን ወድጀዋለሁ። ያንተንም ሐሳብ እሰማ ነበር እኔ ሲያገናን እሰማ ነበር። አንተ ደግሞ ልዩ ሆነ መጣ። በቃ ደስ የሚል ጨዋታ እርጋታ እንዴ እንደዚህ አይነት ሰው በይ የማስብ ሰው ነበር። እዚህ ጋር ደግሞ የሆነ ተራ አይደለችም። በእርግጥ ሀገር የምትጠቀም ሴት ነች። ግን ደግሞ ያን ሀቅ ነው የለም። ይኸውልህ በነገራችን ላይ ዮኒ አሁን አንተ ማንም ሰው ላይክ የምትታወቅ ልጅ አይደለህም አይደለ? ግን እሱን ነው የምልህ። ግን አሁን አንተን ማለት ነው አክብሬ ነው የማናግርህ። ካከበረችህ ደግሞ የበለጠ የምትጠቅማት ነው የምትሆነው። ሀገር እንደ ሲስተም እንደ መንግስት እንደ እርስ በርስ ከተከባቢ አትሊስት በተወሰነ ደረጃ እኩል የሚያደርግበት ሲስተም ገንብቶለታል። እና ሲስተም ስንገነባና ሰው ሁሉ በህግ ፊት ማንም ባለስልጣን ሆንክ ብሔርህ ምን ሆነ ሃይማኖት ምን ሆነ አይ ዶንት ኬር ህግ ፊት እኔ እናንተ እኩል ነን የሚልበት ኮንፊደንስ ሲኖረው አይሰርቅም፣ ሀገሩን ይገነባል፣ ለሀገሩ ጠንካራ ዘብ ይሆናል። ገባ? እሱን መፍጠር አለብን እንደ ጄኔሬሽን። እንደው ባይሳካልን እንኳን አሁን ባንጨርሰው ጀምረን የሆነ ነገር ተንገታግተን አቁመን መሄድ አለብን እና የዛ ሂደት አካል ስለሆነ ነውና ጥያቄህን አደንቃለሁ። እንደዛ ነው። እሺ እግዚአብሔር ምስክሬ። አጠር አድርገው ጭዌውን ግን ያውቁም ነገሩ ስለጨረስን አንድ ደቂቃ አይፈጅም። እኔ ረጅም ዓመት 12 ዓመት ኖሬያለሁ። አለቀ። አብይ ሲመረጥ ማለት ነው በቃ ኢትዮጵያን ብዬ ነው የመጣሁት። ማርያምን ነው እግዚአብሔር ምስክሬ። አብይ ሲመረጥ አብይ የኔ በቃ ሰሙ እንደዚህ ብዙ ነገር ማለት ነው 5 ወር 4 ወር አይሞላም። በቃ አገሬ ልግባ አገሬ ልኑር በይ ማለት ነው። እውነቴን እኮ ነው የምነግርህ። ከጓደኞቼ ጋር ይሄ ሰውዬ ምናምን ይሉኛል እጣላለሁ እንዲሁ። አብይ ሲመጣ 12 ዓመት ቁጭ ብዬ ማለት ነው ይሄ ነው መንግስት ብዬ ማለት ነው። እግዚአብሔር ምስክሬ ነው ምስል ከልቤ ነው። ማስረጃ ብትለኝ በውስጥ አውራኝ አሳያለሁ። በቃ የልቤን ይሞላልኛል ብዬ የመጣሁት ነገር። አንዳንዴ ደግሞ ካድሬዎችን ሳይል ይሄ ስግስግ ያሉ ካድሬዎች የሆነ ነገር እንደዚህ እንዴ ሀገር እንዲሉ እንደሚቀጥለው ብዬ አስባለሁ። ወያኔን ስለምጠላ ነው። ኢህአዴግን እጠላ ነበር ከልቤ። ብዙ ጊዜ አስሮኛል። ፖለቲከኛ አይደለሁም፣ ግን ደግሞ ማይሆን የአንድ ዘር የበላይነት እኔ አንገቴ ብታረድ ደስ ይለኛል። ማርያም ነው የምልህ። ደብሮኝ እንትን ያልኩ ሰው ነኝ እንዴ